የጽናት ድራማ የዛሬው በጣም አሪፍ ነገር ነበረው። በጣም ነበር ደስ የሚለው። እንግዲህ ሰኒና ክብሮም አሁንም መበሻሸቅና እርስ በርስ እንትን መባባል እንግዲህ አልተውም። እንግዲህ ኪራ በጣም ደስ የሚለው ነገር ደግሞ አባቱን ይቅር ብሎታል። ጽናትንም ደግሞ ይቅር ብሏታል። ለሱ ብለው ይሄን ነገር እንዳደረጉ ስለተረዳ ተስማምቷል ማለት ነው። ይቅር ብሏቸው እንግዲህ አብረው ቤተሰቦች ጋር በደስታ እየኖረ ነው። ግን ደግሞ ራሱን ለማጥፋት ምላጭ ገዝቶ ራሱን ለማጥፋት እየሄደ ባለበት ሰዓት ያገኘው አንድ ወንድማችን አለ። በመኪና እንደውም እንዲገጨው ነበር የፈለገው እሱ ማለት ነው። ይህን ያህል ለምንድን ነው እያስመሰለ ቀርቧቸው ራሱን ለመጉዳት የፈለገው? በጭራሽ ይሄን ነገር ያደርጋል ብዬ ኪራ አላሰብኩም። በጣም ከባድ ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። እንግዲህ ዛሬ እጅግ በጣም ደስ የሚል ነገር አለ። መጨረሻ ላይ ወደ መሀል ላይ ደግሞ የሚያስጠላ ነገር አይቻለሁ። እሱ ምንድነው? ኪራ ራሱን ሊያጠፋ ሲል ይህ ወንድማችን እንግዲህ አግኝቶታል። ወይንም ምላጭ ይዞ እየሄደ ባለበት ሰዓት እንደው መኪና ሊገጨው ነበር እሱ ማለት ነው። መጠጥ ጠጥቶ ያልሆነ ነገር እየቀባጠረ እናቴን አጣዋት በእኔ እንትን የተነሳ ምናምን እያለ በጣም ጸጸት ውስጥ እንዳለ ነው። አሁንም ግን ደግሞ ቤት ውስጥ ላሉት ሰዎች ለጓደኛው፣ ለጽናት፣ ለአባቱ ግን ጥሩ ሰው ወይንም ደግሞ የተመለሰ ወደ አይምሮ የተመለሰ ከሀሳብ ከጭንቀት የወጣ ይመስላል። ግን ደግሞ አይደለም፣ ሌላ ነገር እያሰበ ነው። ራሱን ለማጥፋት ራሱን ለመጉዳት እያሰበ ነው ማለት ነው። ይህን ያህል መጥፎ ነገር ያስባል ብዬ አልጠበቅኩም ነበረ ኪራ ማለት ነው። አሁንም በቀጣይ ላይ ግዴታ ኪራን ሊጠብቁት ይገባል ጓደኞቹ ማለት ነው። እያሰበ ያለው ነገር በጣም ከባድ ነው። እኔ በአንድ ጊዜ ሲቀየርና በቃ ሁሉ ነገር ትተን ህይወታችንን መቀጠል አለብን ብሎ ሲል ነገሩ እየተቀየረ ነበር የመሰለኝ። ግን ደግሞ እሱ እነሱን አዘናግቷቸው ዝም አስብሏቸው እንዳይከታተሉት አድርጎ ራሱን ሊያጠፋ ነው። አላቅም። በጣም ከባድ ውሳኔ ነውና ቢያንስ ለራሱ ሳይሆን አንድ ለቀረው ለአባቱ አንድ የባለቤቱ ማስታወሻ የወይዘሮ አስቴር እንግዲህ ማስታወሻ ኪራ ብቻ ነው ለአባቱየው ያለው ማለት ነውና ስለዚህ ማስታወሻ የባለቤቴ ልጅ ማስታወሻ ኪራ ብቻ ነው። ስለዚህ ኪራን አደራ ብሎታል ለክብሮም ማለት ነው። ለጽናትም ደግሞ በሀዘንም በደስታም እንዳትለያዩ ብለው ቃል አስገብተዋቸዋል። ስለዚህ ለአባቱ ሲልና ለጽናት ሲል ራሱን መጉዳት የለበትም ነበርና አሁንም ግን ደግሞ ከዚህ በኋላ ምን ሊያደርግ እንዳሰበ ራሱ በጣም ከባድ ነው። ማመን አልችልም ከዚህ በኋላ ኪራን ማለት ነው። የሆነ ነገር ጠጣጥቶ ራሱን የሚጎዳ የሚያጠፋ ነው የሚመስለኝ ማለት ነው። ምክንያቱም ምላጭ ገዝቶ የመጣው ራሱን እጁን ቆርጦ ሊሞት ነበር ማለት ነው። ከዛን ደግሞ መኪና እንዲገጨው መኪና መንገድ ላይ ዝም ብሎ እየሄደ ነበረ እና ሁሉም ነገር አልተሳካለትም። ልጁም ደግሞ ግን በጣም ብልጥና ተስፋን የቆረጠ ስለመሰለው ልጁም ብልጥ ስለሆነ መጠጥ ቤት ወስዶ እንዲጠጣና በመጠጡም የፈለገው እንዲናገር ነበር ያደረገው። በጣም መልካም ልጅ ነው። ልጁ ራሱ ልክ እንደሱ መሞት የሚፈልግ ልጅ ነው። አረ ውሰደኝ ወደ ቤተሰቦች ናፈቁኝ እያለ ነበር ልጁ ራሱ። መልሶ ደግሞ ፈጣሪ ግደለኝ ነው እንጂ ያልኩ ሰው መግደል ሳይሆን እኔ ራሴ መሞት ነው የምፈልገው ነበር ያለውና በጣም ነበረ ያሳቀኝ እዛ ፓርት ላይ ማለት ነው። እና ወዶቼ የዛሬውን የጽናት ድራማ እንዴት አያችሁት? እንግዲህ ሰኒና ክብሮም አሁንም ጭቅጭቅ ፓርት ላይ ነው ያሉት ማለት ነው። በቀጣይ ላይ እንደሚፋቀሩ ግልጽ ነው።